ልኬላቸዋለሁ እያለ ነው። ሙሐመድ ሆይ ለትውልድ ይሄን አስታውስ፣ ይሄ ኪዳን በእኔና በእነርሱ መካከል እንዳለ እያላቸው ነው። ስለዚህ የሰው ዘር ሁሉ እንዳለ ሲፈጠር በነፍስ ደረጃ ቀድሞ ተፈጥሯል። የዛኔ አምላክ አላህ ከፊቱ አቁሞ አናግረዋል። አሁን ጌታዬ ነህ አምላኬ ነህ ብላ እያንዳንድ መስክራ ይሄን ይመስላል። እሺ እና ውስጡ እኔ ደግሞ እዚህ ቤት ምናምን ከታች ሁሌም እሰማለሁ። የምታወሩ ነገር ሁሉም በማረጃ ነው። ደስ ይላል። ቆይቷል እዚህ ከታች እየሰማው ሄዶም በጣም ደስ ይለኛል። እኔ ደግሞ አሁን እስልምና ለመቀበል አስቤ ነበር። እናቴ ደግሞ እስልምና ከተቀበልካ እናቴ ብላ እንዳጠራኝ ብላኛለች። አባቴ ደግሞ ሲጠይቀው አንተ መብት ነው አስታውቃል ብሎኛል። ይሄ እንዴት ምን ቢያደርግ ይሻለኛል? ሰው እስልምናን ለመቀበል ከወሰነ ማንም ፍጥረት ሊይዘው አይገባም። ማንም ፍጥረት ሊይዛቸው አይገባም። እስልምና ማለት አምላክ በእናንተና በእርሱ መካከል በነቢያት በኩል የያዘባቸው ቃል ኪዳኑ ነው። ስለዚህ ይህንን ለነቢያችን ሰለላሁ ዐለይሂ ወሰለም ናሉ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። የአምላክ ፍላጎትና የፍጡር ፍላጎት ቢጋጭባችሁ የፈጣሪን ፍላጎት ነው ማስቀደም ያለባችሁ። ሲቀጥል እዚህ ዓለም የመጣችሁት አምላካቸውን ለመገዛት እንጂ ፍጥረታቶችን ትእዛዛቸውን ለመጠበቅ አይደለም። ሁላቸውም ሟቾች ናቸው። ነገር ግን እድለኛ ሰው ብሎ ማለት ለተፈጠረበት ዓላማ የኖረ ሰው ነው። የተፈጠራችሁበት ዓላማ ምንድን ነው? አላህ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ ብዬ እንጂ እያለ ይናገራል። ዝም ብሎ በከንቱ አልመጣም። የሰው ልጅ ትልቅ ዓላማ አለበት። የተፈጠረበት ዓላማ አለበት። አይደለም ይሄ ትልቅ ምጡቅ አእምሮ ያለው ፍጥረት ሰው አይደለም። እኔም ይሄ ደንቆሮ ነገር ይሄ ስልክ ዓላማ አለው የተሰራበት። የዚህ ስልክ ባለቤት የሰራበት ዓላማ አለው። ሰዎች ብዙ አገልግሎት እንዲጠቀሙበት ብሎ ነው እንጂ ዝም ብሎ በከንቱ አይደለም። ታዲያ ይሄን አእምሮ የሰጣቸው አምላክ ዝም ብሎ በከንቱ ፈጥሮ የሚተዋቸው ይመስላችኋል? ላ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። እኔ ዝም ብዬ በከንቱ የፈጠርኳቸው ይመስላችኋልን? ከሞታችሁ በኋላ ወደ እኔ የማትመለሱ ይመስላችኋልን? እኔ እንዲህ በከንቱ የምፈጥር አይደለሁም እያለ ይናገራል አምላክ። የተፈጠራችሁበት ትልቅ ዓላማ አለ። እርሱን በብቸኝነት አምልካችሁ እንድትሄዱ ነው። ከታች አለ አይደል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችም ሆነ ጂኖችን አልፈጠርኩም በብቸኝነት እንዲገዙኝ እንጂ አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለፈጠራችሁ ዓላማ ኑራችሁ ሙቱ። የዛኔ ሰዎች ወደዱም አልወደዱም ጉዳይ ሊሰጣቸው አይገባም። እሱ ሁላቸውም አፈር ናቸው፣ ወደ አፈር ተመላሾች ናቸው። ሰዎች እንዲህ ይሉኛል ብላችሁ የአምላክን ትዕዛዝ መተው የለባቸውም። እና ስለዚህ ይህን ነገር አንተ ማሳወቅ አይጠበቅብህም። ለቤተሰብ አይሰልም ያለሁኝ ላ የግዴታ አይደለም። በአንተና በአምላክ መካከል ነው እምነት ብሎ ማለት ነው። አምላክ አላህ ሱብሓነሁ ወተዓላ አይ ለሰው ካላሳወቃችሁ አልቀበላችሁም አላለም። በአንተና በእርሱ መካከል ብቻ ለዘላለም እንዲቀር ማድረግ ትችላለህ። ቶታል አይደል? ያ እና በአካባቢ ሙስሊም ጓደኞች ካሉ ከነርሱ ጋር በመሄድ እስላማዊ ትምህርቶችን እየተማርክ ከነርሱ ጋር ጓደኛ አለኝ። አሁንም ጓደኛ ከኔ አለኝ። ያ በቃ እንደዛ ከሆነ አሁን ሻሃዳ ማዝ ፈልጋለሁ። ይህ ችግር ያመጣል ብዬ አስብ። ከእርሱ ጋር ሆነ እስላማዊ ትምህርቶችንም እንድትማር ያግዛሃል። አብሮ ልክ እንደሆነ ደግሞ ሶላት አሰጋገድ ያስተምርሃል። መጪው ረመዳን ነው፣ ከሁለት ወር ምናምን በኋላ እነዚህን ትጾማለህ ማለት ነው። ይህን ይመስላል። አሁን ከኔ ጋር ሻሃዳ ለማለት ዝግጁ ነህ አይደለ? እሺ የምለውን ቃል አብራኝ እየተከተልክ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አላሁ አክበር። ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባ። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ላይ ወደ እስልምና ሲገባ ጊዜ ምን ያገኛል ወደሚለው ስንመጣ የመጀመሪያ የሚያገኘው ምንድነው? በሰለመበት ቀን አምላክ አላህ ሱብሓነሁ ወተዓላ በምህረቱ ይቀበለዋል።
በምህረቱ ይቀበለዋል፣ በይቅርታው ይቀበለዋል። እስከዛሬ የሰራው ኃጢአት ካለ ያን ሁሉ ይቅር ብለዋል። አላህ ይህን በቁርአን ላይ ቃል በቃል ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላህ የቱቡ ዐለይህ ብሏል። በክህደት ነፍሱን በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ እኔ ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ሌላው አንድ ሰው ወደ እስልምና መግባቱ ከሞት በኋላ የዘላለማዊ ሕይወትን ያገኛል ወይ፣ እዚያ ላይ ገነትን ይወርሳል ወይ ወደሚለው ስንመጣ፣ አዎ አምላክ አላህ ይህን በርካታ ቦታ ላይ ተናግሯል። ገና የሁለተኛው ምዕራፍ ላይ ገና መጀመሪያው ስትጀምሩ ምን ይላል? ሶስተኛው ገጽ አካባቢ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው አብስራቸው። ኻሊዲነ ፊሃ እያለ ይናገራል። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አዋጅ እያሉ ተናገሩ። እና ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ራሱን ለሶላት ዝግጁ ያደርግ ዘንድ ነው። ሁለት አሁን ያልከው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ማመን፣ ስለ እርሱ መመስከር። ሁለተኛው ደግሞ ምንድን ነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮን መስራት፣ እርሱን በብቸኝነት መገዛት። ከዚህ ከአንዱ አምላክ በስተቀር ሌላ ማንም አምላክ የለም፣ ለእርሱ ብቻ ነው የምትገዛው። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአንዱ ለአላህ ብቻ ነው ብል እያለ ይናገራቸዋል። ይህን ይመስላል። ልጅ አቤል ይላል። አቤል ነው ስምህ አይደል? አቤል ነው። ጓደኛ ያለ ሁሉንም ጠይቄ ስለ ሰላት አላቅም ይጠይቀዋለሁ። ተውፊቅ የሚባል ጓደኛ አለኝ። ሁሉንም ጠይቄ ከሱ ይማራሉ። መርሐባ አብሽር። ስምህን መቀየር ካልፈለግ ችግር የለውም። መቀየር ከፈለግ እንቀይርልሃለን። እሺ አይ ይቀይራለሁ፣ ችግር የለም። እሺ ደስ የሚልህ ስም አለ ወይንስ እኔ ላውጣልህ? አውጣልኝ ስም፣ ችግር የለውም። እሺ ደስ የሚልህ ስም እኔ ሙሐመድ ብለህ ደስ ይለኛል። ሙሐመድ የሚለውን ስም ትወዳለህ? አዎ እወዳለሁ፣ ደስ ይለኛል። ከዚህ በኋላ ሙሐመድ ነው ስም። እሺ ጥያቄዎች ምናምን በሚኖረው ጊዜ ደስ ባለ ጊዜ ገብተህ እዚህ መጠየቅ ትችላለህ። ጓደኛህን ስለ ሶላት አሰጋገድ አስተምረኝ በለው፣ ያስተምርሃል፣ ያግዝሃል። አብሽር። እስላማዊ ትምህርቶች ደግሞ ይበልጥ እንድትማር ከላይ ረመዳን የሚለውን ልጅ ፎሎ አድርገው፣ ፒክ የሚለውን ልጅ ከላይ ፎሎ አድርጋቸው። እነሱ ውስጥ አናግራቸው፣ እስላማዊ ትምህርቶችን ተከታተል። እሺ አሁን ደግሞ እኔ በእጄ የሆነ መስቀል ተነቅሽ ያለው መስጂድ ማግባት ይቻላለሁ? ይቻላል? ችግር የለውም። እሱን ምን ታደርጋለህ? ከቻልክ ማስጠፋት የምትችል ከሆነ ጠይቅና ሰዎችን አዎ ይቻላል ካሉ በአንተ ላይ ጉዳት የማይደርስብህ ከሆነ በሚጠፋ ጊዜ የዛኔ አስጠፋው። በእስልምና ንቅሳት ክልክል ስለሆነ። ካልቻልክ ደግሞ ችግር የለውም። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አምላካችሁ አላህ አንዲት ነፍስ ከአቅሟ በላይ አላስገድዳትም ብሏል። ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ በቻላችሁት አቅም እኔን አላህን ታዘዙ ብሎ ተናግሯል። ስለዚህ የሰው ልጅ ያለ ነገር ካለበት ከቻለ ማስጠፋት ያስጠፋው፣ ካልቻለ ማስጠፋት ወይም የሚያጠፋበት መንገድ ከሌለ ችግር የለውም። በዚያ ሁኔታ እያለ ሶላትን መስገድ ትችላለህ። አብሽር። እሺ አመሰግናለሁ። እሺ ጥያቄ ያለው ካለ ይቀጥል። ከላይ ብዙ ሰላም ብያለሁ። እኔ የጀመረ ሰው ካለ ይጨርስ። እሺ ሰላም የጀመረው ልጅ ይጨርስ። ብዙ መጀመሪያ ሰላም ብያችኋለሁ ሁላችሁንም። እኔ አሁን ጥያቄ አለኝ። ነብዩ ሙሐመድ እንደ ኢየሱስ ክርስቶስ የሰሩት ተምራት አለ? ኢየሱስ ክርስቶስ እስቲ ንገረኝ። መልካም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል አንደኛው ምንድን ነው? የመካ ሰዎች ጠየቋቸው፣ ያ ሙሐመድ ኢንኩንተ ነቢየን አሪና አያ፣ አንተ ሙሐመድ ሆይ እንዳው እውነት ነቢይ ከሆንክ
ተአምር ሰርተህ እንድታሳየን እንሻለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ከፍሎ አሳያቸው። ጨረቃን ከፍሎ አሳያቸው። ማስረጃ ሶሒህ ሙስሊም ላይ ይገኛል። አንድ ካደረጉት ተአምር ይሄ ነው። ሁለተኛው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር ሰዎች ሶላት ሰዓት ደረሰባቸው። እንደምታውቁት ሶላት ስንሰግድ ጊዜ ውዱ የሚባል ነገር አለ። ውዱ ያደርጋሉ በውሃ ማለት ነው። ነገር ግን በሰዓቱ ውሃ የላቸው ነበር ሰሃቦች። አንተ የአላህ መልእክተኛ ሆይ የሶላት ሰዓት ደርሶብናል፣ ውሃ ደግሞ የለም ውዱ የምናደርግበት አሏቸው። በጣም በርካታ ህዝቦች ናቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲወጣ አደረጉላቸው። ይህን የአይን እማኞች ውዱ ያደረጉና ተአምሩን ያዩ የተቋደሱ የአይን እማኞች መስክረውታል። በጣቶቻቸው መካከል ውሃ ሲወጣ ተመለከትን፣ ከዚያም ውዱ አደረግን አሉ። ይህ ለእርሳቸው የተደረገ አንደኛው ድንቅ ተአምር ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የምትበቃን ምግብ ለብዙ ሰው የመባረክ ተአምርን ተሰጥተዋል። ይህንን አሁን የምነግራቸው እንዳለ ተአምራቶች በሰባበል የተዘገቡ እንዳይመስላችሁ። ከጊዜ በኋላ ሰው መጥቶ የሚዘግበው ሳይሆን የአይን እማኞች ራሳቸው ይሄንን እንዲህ ሲያደርጉ አየን ብለው የሚናገሩ ናቸው። ሰሃቦች ሲናገሩ ምን አሉ? ከዕለታት አንድ ቀን የኸንደቅ ጊዜ ነው። 1400 እና ወደ 1500 አካባቢ የሚጠጉ ሰሃቦች ባሉበት ቦታ ነብዩ ሰለላሁ ዐለይሂ ወሰለም አብረው የህብረት ስራን እየሰሩ እያለ ተርበዋል። በጣም ተርበዋል። መራባቸውን ያየ አንድ ሰሃባ አማኝ ለምን ከቤቴ ምግብ አላመጣላቸውም ብሎ ሄደ። ወደ ቤቱ ሄደና ሚስቱን ጠየቃት። ቤት ውስጥ የሚበላ የሚቀመስ አለ ወይ? የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበው አይቻለሁ፣ ለእርሳቸው ምግብ እንደወስድላቸው ሲላት፣ አይ ቤት ውስጥ ምንም ምግብ የለም፣ ነገር ግን ይቺ ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ይቺን እንረድና ስጋ ሰርተንላቸው ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። እንግዲህ አሁንስ ከታረደች አይቀር ከእርሳቸው ጋር ትንሽ ሰዎችንም ጋብዤ እመጣለሁ እኛ ለና ሰውየው ፍየሏን አረዳት፣ ዱቄቱንም አብኪው አላት እስኪቦካ ድረስ። ልክ እንዲሁ የታረደችው ፍየል ድስት ላይ ያስቀመጠችውና በቃ ሄድ ጥራቸው ከእርሳቸው ጋር ሁሉንም እንዳትጠራ አደራ አይበቃምና፣ ነገር ግን ከእርሳቸው ጋር 4 እና 5 ሰዎች የሚሆኑ ብቻ አጠራለችው። ይህንንም አደራ ለእርሳቸው በሚስጥር ንገራቸው ብላ ተነግራለች። ይህም ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄደ። አንተ የአላህ መልእክተኛ የእርሱን መራብ አይቼ አልቻልኩም እና ምግብ ላመጣለሁ ሂጄ ነበር፣ ከቤት አላገኘ